አላህ ተባረከ ወተዓላ ሙሉ ዓፊያን የሰጠው ሰው አላህ የሰጠውን ዓፊያ ኸይር ሥራ በመስራት ሊያሳልፈው ይገባል። ለዲን ወይም ለዱንያ በሚጠቅም ነገር ጊዜውን ማሳለፍ ያልቻለ ሰው ተሸውዷል። አላህ ተባረከ ወተዓላ የሰጠውን የጤንነት ጸጋ በአግባቡ አልተጠቀመም። ጤንነት ከአላህ እንጂ ከማንም አይገኝም። ለዚህ ነው ኢብራሂም ዓለይሂ ሰላም ፈኢዛ መሪድቱ ወሁወ የሽፊን እያሉ ጌታቸውን ያወድሱ የነበረው። አላህ ተባረከ ወተዓላ እሱ ነው ስታመም የሚፈውሰኝ ይሉ ነበር። ነቢዩም ዓለይሂ ሰላቱ ወሰላም የሰው ልጆች ጌታ ሆይ በሽታችንን አስወግድልን እያሉ ይማጸኑት ነበር። የሰው ልጅ ወይም በራሱ ወይም በቤተሰቦቹ ከተፈተነ ጤንነትን ዓፊያን ካጣ ብዙ የሚያመልጡት ነገሮች የሚያጣቸው ነገሮች ይኖራሉ። ሶላተል ጀማዓ መጥቶ መስገድ የሚችለው የሰው ልጅ ዓፊያ ሲኖረው ነው። ሐጅ ማድረግ የሚችለው ዓፊያ ሲኖረው ነው። ዱንያ ላይ የጾመ የጀነትን ጸጋ ማግኘት የሚችለው ዓፊያ ሲኖረው ነው። ዝምድና የሚቀጥለው ዓፊያ ሲኖረው ነው። ተባረከ ወተዓላ በረሕመቱ ጊዜ ሰጥቶናል። በጊዜ ተውበት አድርገን ከአላህ ጋር መታረቅ እንችላለን። በጊዜ ወንጀሎቻችንን ማራገፍ የምንችልባቸው ኸይር ሥራዎችን በብዛት መስራት እንችላለን። በጊዜ ያስቀየምናቸው የበደልናቸው ሰዎችን መካስ፣ ይቅርታ መጠየቅ እንችላለን። በጊዜ ጀነት መግዛት እንችላለን። በጊዜ ዱንያ ህይወታችንን ማሳመር ማሻሻል እንችላለን። ስለዚህ ጊዜያችንን፣ ሰከንዶችን፣ ደቂቃዎችን፣ ሰዓቶችን ወይም ለዲን ወይም ለዱንያ በሚጠቅም ነገር እንጂ ልናባክናቸው አይገባም። የጊዜ ሚስጥር የገባቸው ቆመህ አናግረኝ ሲባሉ ፀሐይን አቁማትና ቆምልሃለሁ ይሉ ነው። የጊዜ ሚስጥር የገባቸው ስራ ፈት የሆኑ ሰዎች ረጅም ሰዓት አብሯቸው ሲቀመጡ በእጅ የሚሰራን ስራ ይሰሩ ነው። በአካል ከነሱ ጋር ይሆናሉ፣ በእጃቸው ግን ሌላ ስራ ይሰራል። 1 ብር፣ 100 ብር፣ 1000 ብር ሊጠፋባቸው ቀኑን ሙሉ እየተደደፉ እየተበሳጩ የሚውሉ ሰዎች አሉ። 24ቱን ሰዓት 12ቱን ሰዓት በማይረባ ነገር ከማቃጠላቸው ጋር ምንም የማይመስላቸው ሰዎች ተስአሉነ የውመኢዝን ዐን ነዒም። ያን የቅያም ቀን አላህ ስለሰጣችሁ ጸጋ ትጠየቃላችሁ ተብሏል። ጤንነት ጸጋ፣ ጤንነታችንን ለአደጋ የሚያጋልጥን ነገር ያደረገን እንደሆነ የቅያም ቀን እንጠየቃለን። የተለያዩ ሱሶችን በማዘውተር በሱስ በመጠመድ ጤንነታቸውን የሚጎዱ ሌሊት ላይ ሰውነታቸውን አሳርፉ፣ ተኙ፣ ሌሊት የእረፍት ክፍለ ጊዜ ነው ከማለቱ ጋር አላህ ሌሊት የማይተኙና ራሳቸውን የሚጎዱ አብዝተው በልተው ራሳቸውን የሚጎዱ ምግብ ቀንሰው ራሳቸውን የሚጎዱ አላህ ዘንድ ተጠያቂዎች ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله وخير الهدي هدي محمد وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة فإن خير الزاد التقوى. يا الله باروتشي ጌታችሁ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ ያዛቸውን ታዘዙ፣ የከለከላችሁንም ተከልከሉ። ለአኺራችሁ የሚሆን ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህ ያዘውን በመታዘዝ የከለከለውን በመከልከል እሱን መፍራትና
ማክበር ነው። የአላህ ባሮች ሆይ ነቢያችን ሰላቱ ወሰላም ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነ ናስ አስሲሐቱ ወልፈራግ ብለዋል። ሁለት ጸጋዎች፣ ሁለት ኒዕማዎች ብዙ ሰዎች ይሸወዱባቸዋል፣ ደረጃቸውን አያውቁም። እነሱም ጤንነትና ክፍት ጊዜ ናቸው ብለዋል። እነዚህ ሁለት ታላላቅ ጸጋዎች ብዙ ሰዎች ዘንድ የረከሱ ናቸው፣ በዋዛ የሚያልፉ ናቸው። ያጣቸው ሰው ብቻ ነው ደረጃቸውን የሚያውቀው። ሁለት ጸጋዎች ጤንነትና ክፍት ጊዜ፣ ሥራ መስራት የሚችሉበት ጊዜ መኖር ትልቅ ጸጋ ነው። ነገር ግን ብዙ ሰዎች ተሸውደዋል በእነዚህ ነገሮች ላይ በአግባቡ አይጠቀሙባቸውማ። ከነዚህ ትልልቅ ብዙ ሰዎች ከሚሸወዱባቸው ጸጋዎች ውስጥ የመጀመሪያ አድርገው ነብዩ የጠቀሱት ጤንነትን። አላህ ተባረከ ወተዓላ ሙሉ አፍያን የሰጠው ሰው አላህ የሰጠውን አፍያ ኸይር ሥራ በመስራት ሊያሳልፈው ይገባል። ለዲን ወይም ለዱንያ በሚጠቅም ነገር ጊዜውን ማሳለፍ ያልቻለ ሰው ተሸውዷል። አላህ ተባረከ ወተዓላ የሰጠውን የጤንነት ጸጋ በአግባቡ አልተጠቀመም። ጤንነት ከአላህ እንጂ ከማንም አይገኝም። ለዚህ ነው ኢብራሂም ዓለይሂ ሰላም ፈኢዛ መሪድቱ ወሁወ የሽፊን እያሉ ጌታቸውን ያወድሱ የነበረው። አላህ ተባረከ ወተዓላ እሱ ነው ስታመም የሚፈውሰኝ ይሉ ነበር። ነቢዩም ዓለይሂ ሰላቱ ወሰላም የሰው ልጆች ጌታ ሆይ በሽታችንን አስወግድልን እያሉ ይማጸኑት ነበር። የሰው ልጅ ወይም በራሱ ወይም በቤተሰቦቹ ከተፈተነ ጤንነትን አፍያን ካጣ ብዙ የሚያመልጡት ነገሮች የሚያጣቸው ነገሮች ይኖራሉ። ሶላተል ጀማዓ መጥቶ መስገድ የሚችለው የሰው ልጅ አፍያ ሲኖረው ነው። ሐጅ ማድረግ የሚችለው አፍያ ሲኖረው ነው። ዱንያ ላይ የጾመ የጀነትን ጸጋ ማግኘት የሚችለው አፍያ ሲኖረው ነው። ዝምድና የሚቀጥለው አፍያ ሲኖረው ነው። የፈለገውን ነገር ሮጥ ብሎ ማሳካት ማግኘት የሚችለው አፍያ ሲኖረው ነው። ስንትና ስንት ሰዎች አፍያ በማጣት ምክንያት ያካበቱትን ሀብት አጥተዋል። በየቀኑ ሐኪም ቤት እየተመላለሱ ሐኪም ቤት ቤታቸው እስኪመስል የራሳቸው ድርጅት እስኪመስል ድረስ ከሐኪም ቤት ደጅ የማይጠፉ የሚመላለሱ ሰዎች አሉ። ለራሳቸው እንኳ ጤነኛ ቢሆኑ ወዳጃቸውን፣ ልጃቸውን፣ ቤተሰባቸውን ለማሳከም ለመጠየቅ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን የሚያጡ ሰዎች አሉ። አላህ አፍያ የሰጠው ሰው ይህን የአፍያ ጸጋ በማወቅ አላህ ተባረከ ወተዓላ ያዘዘውን ሁሉ በአግባቡ ሊፈጽም ኸይር ሥራ ላይ ሊሽቀዳደም ይገባል። ብዙ ሰዎች አፍያ ላይ ጤንነት ላይ የተሸወዱ ናቸው። በጤንነትና በአፍያ ጊዜ መስራት ያለባቸውን ያክል አይሰሩም። ሲታመሙ ሲያዙ ነው የሚገባቸው ከእንቅልፋቸው የሚነቁት። አላህ ተባረከ ወተዓላ የሰውን ልጅ መጀመሪያ ሲፈጥረው ضعيف ደካማ አድርጎታል። ሕፃን ልጅ ሲወለድ ምንም ማድረግ አይችልም። ከዛ በኋላ ለተወሰነ ጊዜ የተሟላ አቅምን አላህ ይሰጠዋል። ከተወሰነ ጊዜ በኋላ መልሶ አቅም ያጣል። ይህንንም አላህ ተባረከ ወተዓላ ሱረቱ አሩም ላይ ሲነግረን አላሁ አለዚ ኸለቀኩም ሚን ضዕፊን ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا يخلق ما يشاء وهو العليم القدير ብላ የተፈጠርነው ከደካማ የዘር ፈሳሽ ነው። የሰው ልጅ አላህ ተባረከ ወተዓላ ከረጋ ደም ከስጋ ተፈጠረው በኋላ ዱንያ ላይ በሚኖርባቸው ቆይታዎች ሶስት አይነት ሁኔታዎችን ያሳልፋል። ሕፃን ሆኖ ለራሱ ምንም ማድረግ የማይችል ከፍ ብሎ የጥንካሬ ጊዜና መጨረሻ ላይ ተመልሶ የሚያረጅበት ልክ እንደ ሕፃን የሰው እገዛ የሚፈልግበት ሁኔታዎችን ያሳልፋል። የእኛ የምንለው የጥንካሬ የአቅም ጊዜ መሀል ላይ ያለውን የአቅም የጥንካሬ ጊዜ የዓፊያ ጊዜ በአግባቡ መጠቀም ያልቻለ ኋላ ላይ ሲያዝ ይቆጫል፣ ይጸጸታል። በልጅነቱ በከንቱ ባሳለፈው ጊዜም መቆጨቱ አይቀርም። ድሮ በወጣትነታችን በቀራን በሰገደን ኸይር ሥራ በሰራን ያሉ የሚቆጩ የሚጸጸቱ ወላጆች ጥቂት አይደሉም። አኼራ ላይ ያለው ጸጸት ደግሞ የከፋ ነው። ዱንያ ላይ መስራት የምንችልበትን አቅም ጤና አላህ ተባረከ ወተዓላ ሰጥቶን ሳለ
ሌሊት መስገድ እየቻለን አከታትለን መጾም እየቻለን በጉልበታችን ለዲን ለሰው ልጆች የሚጠቅሙ ነገሮችን ማድረግ እየቻለን የዓፊያ የሰላምን ጊዜ አለመጠቀማችን አኺራ ላይ ያስጎጃል። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተዙሉ ቀደማ ዐብድን የውመል ቂያመቲ ዐንደ ረቢሂ ሐታ ዩስአለ ዐን ኸምሲን በላህ። የተኛውም የሰው ልጅ የአላህ ባሪያ የቅያም ቀን ጌታው ዘንድ በጌታው ፊት ስለ 5 ነገሮች ተጠይቆ መልስ ሳይሰጥ በፊት አንድ እርምጃ እንኳን መንቀሳቀስ አይችልም ብላ። ከባድ ኬላ ነገ አላህ ዘንድ አኺራ ላይ አባት፣ ወንድም፣ ዘመድ፣ ስልጣን፣ ገንዘብ በማይጠቅምበት ቀን ከባድ ፍተሻና ምርመራ። በዋነኝነት የሰው ልጆች ስለ 5 ነገሮች ይጠየቃሉ። ከዚህም አንዱ ወጣትነትህን በምን ጨረስከው፣ ዕድሜህን በምን አሳለፍከው ይባል። እነዚህ የሰላም የጤንነት የአቅም ጊዜዎች ናቸው። ወጣትነትህን በምን አሳለፍከው? አላህ ተባረከ ወተዓላ የሰጠህን መንቀሳቀስ፣ መራመድ፣ መሄድ፣ መምጣት የሚችልበትን ዕድሜህን በምን ጨረስከው ይባላል። እያንዳንዱ የሰው ልጅ ሰገድኩበት፣ ኸይር ሰራሁበት ብሎ የሚመለስ አላህ ዘንድ ተባረከ ወተዓላ ሽልማቱ የላቀና የከበረ ነው። በመተኛት በመዝናናት አሳለፍኩት የሚል ደግሞ ቅጣቱ የከፋ ነው። ወጣትነታችንን የጎልማሳነት ዕድሜያችንን በኸይር አላህ በሚወደው ነገር ካሳለፍነው ዕድሜ ከገፋ በኋላ አጅራችን ቀጣይ ይሆናል። አፊያ ካጣም በኋላ ኸይር ሥራ ያስለመድነውን መስራት እንኳ ባንችል ከዛ በኋላ አጅሩ ይቀጥላል። አንድ ሰው ሲታመም አሊያ ደግሞ መንገድ ሲሄድ አጅሩ ይጻፍለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በጉዞ ምክንያት ጾም ባይችል፣ በህመም ምክንያት ጾም ባይችል፣ በጉዞና በህመም ምክንያት ሌላ ጊዜ የሚሰግዳቸው ሱና ሶላቶችን ማከናወን ባይችል አስቀድሞ ይሰራው ስለነበረ ሲታመምና መንገድ ሲሄድ በመቆሙ ምክንያት አጅሩ አይቋረጥም ብላ። ሳይያዝ በፊት ሳይታመም በፊት ኸይር ሥራ ያስለመደ ኋላ ላይ ቢያዝ ቢታመም እንኳ አጅሩ አይቋረጥበት። አስቀድሞ ኸይር ሥራ ያለመደ ያልሰራ ኋላ ላይ ሲያዝ የሚያገኘው አጅር አይኖርም። በደለት ራሱን ይጎዳል። ከኪሳራዎች ሁሉ የከፋ ኪሳራ ጸጸት፣ ቁጭት፣ የሰላምን የጤንነትን ማድረግ የሚችሉበትን ጊዜ በወንጀል ማሳለፍ ነው። ምንም ሳያደርጉ በዋዛ ለዲን ለዱንያ በማይሆን ነገር ጊዜ ማሳለፍ መሸወድ ነው። በጤንነት ኸይር ሥራ ለመስራት መሸወድ ነው። በዓፊያና በጤንነት ጊዜ ሸር የሰሩ ማሳለፍ ደግሞ የከፋው የኪሳራ የመሸወድ አይነት ነው። ወሀከዛ ያ ዒባደላህ ጤንነት ዓፊያ ከአላህ የሆነ ጸጋ ነው። አላህ ተባረከ ወተዓላ የሰጠንን ጸጋ እንድንጠብቅ ይፈልጋል፣ እንድናመሰግነው ይፈልጋል። ኸይርን ነገር ሲሰጠን እንድናመሰግነው ይወዳል። አላህ ተባረከ ወተዓላ ጤንነትን ዓፊያን የሰጠው ሰው በሁለት መልኩ አላህን ሊያመሰግን ይገባዋል። አንደኛ አላህ ተባረከ ወተዓላ በሰጠው ሙሉ ዓፊያ፣ ሙሉ አካል፣ ጉልበት፣ አቅም ኸይር ሥራ ሊሠራ ይገባል። እጄ፣ እግሬ፣ አይኔ እስካሉ ድረስ እስኪያዙ ድረስ አቅም እስኪያዙ ድረስ አላህ የሚወደውን ነገር ሁሉ አደርግባቸዋለሁ። እግሬ ለሶላት እራመዳለሁ፣ ሰው ለማስታረቅ፣ ዝምድና ለመቀጠል፣ የተቸገረን ለመርዳት፣ እጄንም ለኸይር ዘርጓለሁ፣ ምላሴንም በኸይር አንቀሳቅሷለሁ ልንል ይገባናል። ልንሰራው ልንተገብረው ይገባናል። ንያ ብቻ ሳይሆን ማለት ነው። በሁለተኛ ደረጃ አላህ የሰጠንን ኒዕማ ከሚያሳጡ ነገሮች መጠበቅ ይጠበቅብናል። ጤንነት የአላህ ስጦታ ነው፣ አደራ ነው፣ አማና ነው። ስለ አይናችን፣ ስለ እጅና እግራችን፣ ስለ ሌሎችም የሰውነት ክፍሎቻችን አላህ ይጠይቀናል። ገንዘባችንን ማባከን ኢስራፍ እንደሚባለው በዲን እንደተከለከለው ሁሉ ጤንነትን የሰውነት አካላትን ለአደጋ የሚያጋልጥን ነገር ማድረግ በሙሉ በዲናችን የተከለከለ። ثم لتسألن يومئذ عن النعيم ያን የቂያም ቀን አላህ ስለሰጣችሁ ጸጋ ትጠየቃላችሁ ተብሏል። ጤንነት ጸጋ ነው። ጤንነታችንን ለአደጋ የሚያጋልጥን ነገር ያደረገን እንደሆነ የቂያም ቀን እንጠየቃለን። የተለያዩ ሱሶችን በማዘውተር በሱስ በመጠመድ ጤንነታቸውን የሚጎዱ ሌሊት ላይ ሰውነታቸውን አሳርፉ፣ ተኙ፣ ሌሊት የእረፍት ክፍለ ጊዜ ነው ከማለቱ ጋር አላህ ሌሊት የማይተኙና ራሳቸውን የሚጎዱ አብዝተው በልተው ራሳቸውን የሚጎዱ ምግብ ቀንሰው ራሳቸውን የሚጎዱ አላህ ዘንድ ተጠያቂዎች ናቸው። አሁን ደግሞ ባለንበት ጊዜ ዓለምን በሙሉ እያሰጋ እያስጨነቀ ያለ ወረርሽኝ የሰው ልጆችን ሕፃን፣ አዋቂ፣ ወንድ፣ ሴት፣ ሀብታም፣ ደሃ ሳይል ሕይወት እየቀጠፈ ባለበት ጊዜ ላይ ለራስም ይሁን ለሌሎች ደህንነት ሕይወት አለመጠንቀቅ አላህ ዘንድ ተባረከ ወተዓላ ያስጠይቃል። አላህ በፈለገው መልኩ ባሮቹን ይፈትናል።
አላህ ተባረከ ወተዓላ ስለሚያደርገው ነገር አይጠየቅም። ሁሉን ነገር ማድረግ ይችላል። የተወሰኑ ህዝቦችን በንፋስ ባውሎ ንፋስ አጥፍቷል። የተወሰኑትን በመሬት መንቀጥቀጥ፣ የተወሰኑትን በጎርፍ፣ የተወሰኑትን በጩኸት አጥፍቷል እምቢ ባሉ ጊዜ። አሁንም የዓለማችን ህዝብ እምቢ ብሏል። ከአላህ ጋር ተባረከ ወተዓላ ጦርነት ከፍቷል። ማይደረግ የወንጀል አይነት የለምና ማይታይ ሰራዊት አምጥቷል አላህ ተባረከ ወተዓላ። አላህን ተባረከ ወተዓላ እንፈራው ዘንድ እንገሰጥ ዘንድ። ነገር ግን የሰው ልጆች አሁንም ድርቅናቸውን፣ እምቢባይነታቸውን፣ ጦርነታቸውን ቀጥለዋል። በሽታ የሚባል የለም፣ ውሸት ነው፣ ፖለቲካ ነው፣ ማስክና መድኃኒት ለመሸጥ ፈልገው ነው ኢላ ከዚያልክ እያሉ የህፃን ወሬ የሚያወሩ ሰዎች አሁንም አሉ። በይነማ ስንቶች ናቸው በዚህ በሽታ ምክንያት የትዳር አጋራቸውን ያጡ፣ ቀዋሪ ልጃቸውን ያጡ፣ ሰርቶ የሚያስተዳድራቸው የሚመራቸውን የቤት አባወራ ያጡ። አላህ ተባረከ ወተዓላ አስቡ፣ አስተውሉ፣ አስተንትኑ ብሏል። ልብ ሰጥቷል፣ አቅል ሰጥቷል። በሌሎች በሽታዎች ሰዎች ሞቱ፣ ተጠቁ ሲባል አሜን ብለው ሰዎች ይቀበላሉ የጤና ባለሙያዎች ሲነግሯቸው። አሁን ግን አዲስ የመጣውን በሽታ በተመለከተ ሁሉም ከባለሙያዎች ከሐኪሞች በላይ ራሱን አዋቂ አድርጎ አይ በዚህ ምክንያት አይደለም እገሌ የሞተው፣ በዚህ ምክንያት አይደለም የታመመው፣ ሌላ ነው፣ ውሸት ነው የሚሉበት ሁኔታ። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ ማታውቀውን አትናገር፣ ማታውቀውን ነገር አታድርግ ተብለናል። እማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ተብለናል። የሸሪዓ አዋቂዎች የጤና ባለሙያዎች እየነገሩህ ማትፈራ ማትጠነቀቅ ከሆነ ከሁለቱም ውጭ ሆነሃል፣ ከአቅልም ከሸሪዓም ውጭ ሆነሃል። ራስህን በመጉዳት አላህ ዘንድ ትጠይቃለህ። በአንተ ግዴለሽነት ምክንያት ሌሎችን በመጉዳትህ ትጠየቃለህ። በየጊዜው አላህ ተባረከ ወተዓላ እንደዚህ አይነት በሽታዎችን አምጥቷል። በአንድ ቀን 70 ሺህ አካባቢ 30 ሺህ አካባቢ ሰዎች የሞቱበት አጋጣሚ አለ። ከድሮ ጀምሮ የተለያዩ ሰሓቦችን በዚህ በሽታ ሞተዋል። ታሪክ ላይ ተጽፏል። በወባ በሽታ በወረርሽኝ በሽታ የተለያዩ ሰሓቦች ሞተዋል። የሌለ አዲስን ነገር አይደለም ሰዎች ፈጥረው የሚያወሩት። እንደሚደረግ በላ ሲበዛ ወንጀል ሲበዛ ጣዑን ወረርሽኝ እንደሚመጣ ነብይ ነግረውናል። ታሪክ ላይ ሆኖ ተከስቶ ታይቷል። ሀገራችን ይሁን ሌሎች ሀገሮች ላይ የተለያዩ አይነት ወረርሽኞች አልፈዋል። አሁን ላይ ታዲያ ለምንድን ነው ሰዎች የሚያስተባብሉት እምቢ የሚሉት? የአላህን ቁድራ ያስተባበሉ ነው። ስለዚህ ጤንነታችንን ልንጠብቅ አላህ ነገ ስለ ራሳችን ዓፊያ ጤንነት እንደሚጠይቀን በእኛ ግዴለሽነት ምክንያት የሌሎችን ጤንነት ለአደጋ በማጋለጣችንም እንደሚጠይቀን ልናውቅ የጤና ባለሙያዎች የሚሰጠንን ምክር ልንተገበር ይገባናል። ሰሞኑን በድጋሚ በሽታው የተስፋፋ እንደሆነ የተጎጂዎች የሚሞቱ ሰዎች ቁጥር እጅግ እየጨመረ እንደሆነ እየተነገረ ነው። እኛ ጥንቃቄ ማድረግ ስንቀንስ በሽታው እየከፋ እየሰፋ ነው። ስንጠነቀቅ በትንሹም ቢሆን እየቀነሰ ለሰበቡ ያክል ጥንቃቄ እንድናደርግ ነቢ ያስተምረው ነው። ጦር ሜዳ ሲገቡ ነቢ ሰለላሁ ዐለይሂ ወሰለም የጦር ልብስ ይለብሱ ነበር። አላህ ከከተበብኝ መሞቴ አይቀርም ብለው ጦር ሜዳ ባዷቸውን አይገቡም። በሌሎችም አጋጣሚዎች ሰበብ እንድናደርስ አዘውን። አላህ ከቀደረብኝ ምንም ችግር የለውም ብሎ በ80 በ120 የሚነዳ መኪና ከቅርበት ያለ ሮጦ አይገባም ማለት ነው። እሳት ቃጠሎ ከተነሳበት አካባቢ ሮጦ አይገባም። እንደዚህ አይነት ነገሮች ላይ ጥንቃቄ እንደምናደርገው ሁሉ ማይታይ ሙሲባን በላን አላህ ካመጣ በረድ እስኪል ድረስ ለራሳችን ስንል አብረውን ላሉ ሰዎች ስንል ጥንቃቄ ልናደርግ ሰዎች በሚበዙበት አካባቢ ባለሙያዎች በሚመክሩበት ሁሉ ሁኔታና ቦታ ላይ ማስክ ልናደርግ ርቀት ልንጠብቅ ንጽህናችንን ልንጠብቅ ይገባናል። ይሄ ከሸሪዓ ጋር የሚሄድ ምክር ነው። ከመቃصد ሸሪዓ መሃል አንዱ ከሸሪዓ ዓላማዎች ግቦች አንዱ የሰዎችን ጤንነት መጠበቅ፣ የሰዎችን ህይወት መጠበቅ፣ የሰዎችን ዘር መጠበቅ። ጤንነት እንዲጠበቅ ተብሎ በዲን ብዙ ነገር ታዟል፣ ብዙ ነገር ተከልክሏል። ከምር የተከለከለው የሰው ልጆችን ጤንነት ደህንነት ለመጠበቅ ሲባል፣ ኢስራፍ የተከለከለውም አብዝቶ መብላት የሚያመጣው መዘዝ ካለ መብላት ከመራብ የከፋ ስለሆነ ኢስራፍን አላህ ከልክሏል። የሞተን መብላት የተከለከለው ደሙ እዛው ታፍኖ በመሞቱ ምክንያት ጉዳት ስለሚያስከትል የተለያዩ ሐራም የተደረጉ ነገሮች የሐራምነታቸው አንዱ ምክንያት ጉዳት ስላለው፣ ሌሎች ደግሞ ግዴታ የተደረጉ ነገሮች አሉ። አንዱ ግዴታ የተደረጉበት ምክንያት የሰው ልጆችን ዓፊያ ደህንነት ለመጠበቅ ሲባል። በመጨረሻም ነቢያችን ሰላቱ ወሰላም 5 ነገሮችን 5 ነገር ሳይመጣ በፊት ተጠቀምባቸው ብላ። ከዚህም አንዱ ወሲሐተከ ቀብለ ሰቀሚክ ብላ፣ ጤንነትህን ዓፊያህን ተጠቀምበት በሽታ ከመምጣቱ በፊት ብላ። መቼ እንደሚመጣ አይታወቅም። ትናንት ከአንተ ጋር ሲስቅ ሲጫወት የነበረ ሰው በድንገት ሐኪም ቤት ገባ ትባላል። ምርመራ ሲያደርግ
አስቦት የማያውቅ ሰምተው የማታውቅ አይነት በሽታ እሱ ላይ መኖሩን ትሰማል። ከዛ በኋላ ያልጋ ቁራኛ ሆኖ ቤተሰቦቹ ራሱ በችግር ይኖራል። ቀሪ ሕይወታቸውን በሰቀቀን ያሳልፋል። መቼ እንደሚመጣ መቼ እንደምትታመም የአላህ ኒዕማ የዓፊያ ጸጋ መቼ እንደሚታጣ አይታወቅምና ባለህ የጤንነት የዓፊያ ጊዜ ኸይር ሥራ እንድትሰራ እንድትሰሪ ነቢያችን ሰለላሁ ዐለይሂ ወሰለም መክረዋል። የእሳቸውን ምክር ተቀበለን ተግባራዊ ልናደርግ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሁለተኛው ብዙ ሰዎች የሚሸወዱበት ጸጋ ጊዜ ወቅት ነው። የሰው ልጆች ዘንድ ካለ ሀብትና ጸጋ ሁሉ ትልቁ ጸጋ ጊዜ ነው። ነገር ግን ብዙዎች ዘንድ በቀላሉ የሚባክን በዋዛ የሚቃጠል ሀብት ቢኖር እንደዚሁ ጊዜ ነው። አላህ ተባረከ ወተዓላ ለሁሉም በፍትህ እኩል የሆነ ጊዜ አከፋፍሏል። አጠቃቀማቸውን የሰው ልጆች በጊዜ የሚያገኙት ጥቅም የተለያየ እንዲሆን የሚያደርገው ለሁሉም በቀን ውስጥ 24 ሰዓትን የሰጠው በ24 ሰዓት ውስጥ የምንሰራቸው ግዴታ የሆኑ ተወዳጅ የሆኑ ነገሮች አሉ። እነዚህም በአግባቡ በየቀኑ ከሰራን ቀኑ የቂያም ቀን ይመሰክርልናል። በአግባቡ ካልተጠቀምንበት ደግሞ ቀኑ የቂያም ቀን ይመሰክርብናል። አላህ ተባረከ ወተዓላ በረሕመቱ ጊዜ ሰጥቶናል። በጊዜ ተውበት አድርገን ከአላህ ጋር መታረቅ እንችላለን። በጊዜ ወንጀሎቻችንን ማራገፍ የምንችልባቸው ኸይር ሥራዎችን በብዛት መስራት እንችላለን። በጊዜ ያስቀየምናቸው የበደልናቸው ሰዎችን መካስ ይቅርታ መጠየቅ እንችላለን። በጊዜ ጀነት መግዛት እንችላለን። በጊዜ ዱንያ ሕይወታችንን ማሳመር ማሻሻል እንችላለን። ስለዚህ ጊዜያችንን፣ ሰከንዶችን፣ ደቂቃዎችን፣ ሰዓቶችን ወይም ለዲን ወይም ለዱንያ በሚጠቅም ነገር እንጂ ልናባክናቸው አይገባም። የጊዜ ሚስጥር የገባቸው ቆመህና ግረኝ ሲባሉ ፀሐይን አቁማትና ቆምልሃለሁ ይሉ ነው። የጊዜ ሚስጥር የገባቸው ስራ ፈት የሆኑ ሰዎች ረጅም ሰዓት አብሯቸው ሲቀመጡ በእጅ የሚሰራን ስራ ይሰሩ ነው። በአካል ከነሱ ጋር ይሆናሉ፣ በእጃቸው ግን ሌላ ስራ ይሰራል። 1 ብር፣ 100 ብር፣ 1000 ብር ቢጠፋባቸው ቀኑን ሙሉ እየተደሰቱ እየተበሳጩ የሚውሉ ሰዎች አሉ። 24ቱን ሰዓት 12ቱን ሰዓት በማይረባ ነገር ከማቃጠላቸው ጋር ምንም የማይመስላቸው ሰዎች በሐቂቃ ራሳቸውን እየጎዱ ነው። ራሱ የሰው ልጅ የሚባለው ህይወት ሲኖረው ህይወት የሚኖረውና የሚያልቀው ከጊዜ ጋር ተያይዞ ነው። ዱንያ ላይ የምንቆይበት ራሱን የቻለ ጊዜ ገደባ ያ ሲጠናቀቅ ማንነታችን ይቀየራል። ነብዩ ሰለላሁ ዐለይሂ ወሰለም ፈኢነከ ላ ተድሪ መስሙከ ገዳ ብላ አንተ የሰው ልጅ ሆይ ነገ ስምህ ማን እንደሚሆን አታውቅም ብላ። ዛሬ ስምህ አብዱላህ ነው፣ መሐመድ ነው፣ ፋጢማ ነው፣ ሐፍሳ ነው። ነገ ግን ጀናዛ ሊባል ይችላል ማለት ነው። የሐዲሱ ትርጉም ይሄ ነው። ዛሬ ሰው ልትባል በስምህ ልትጠራ የፈለግከውን ልታደርግ ትችላለህ። ነገር ግን ነገ ማን እንደሆን ካታውቅ ጀናዛ ሬሳ ትሆናለህ፣ ከዱንያ ትወጣለህ። ይሄን ያሉት 5 ምክሮችን ከመከሩ በኋላ ጊዜህን በአግባቡ ተጠቀም፣ ኸይር ስራ፣ ወጣትነትን ተጠቀም፣ ኸይር ላይ አሳልፍ የሚል መልእክት ያለው ንግግር ከተናገሩ በኋላ ነው ነገ ማን እንደሆን ካታውቅም ያሉት። ትናንት አልፏል። ነገ ሊመጣም ላይመጣም ልንደርስበትም ላንደርስበትም እንችላለን። የእኛ የምንለው አሁን ያለንበትን ደቂቃና ሰከንድ ብቻ ነው። ከዚህ ባሉን ሰከንዶች፣ ደቂቃዎች ሶላት በመስገድ ቁርአን በመቅራት ዚክር በማለት ልናሳልፍ ነው የሚገባል። በመተኛት በመንዘላዘል ሐራም በማየት ሐራም በመስማትና በማድረግ ሳይሆን ማለት ነው። የቂያም ቀን አላህ ተባረከ ወተዓላ ዱንያ ላይ ጊዜያቸውን በአግባቡ ያልተጠቀሙ ሰዎችን ይጠራቸዋል። ከም ለቢስቱም ፊል አርዲ ዐደደ ሲኒን፣ ዱንያ ላይ ስንት ዓመት ቆይታችኋል ይላቸው። የቆዩበትን ጊዜ በትክክል አያውቁም። አኺራ ስቃይ ነው፣ መከራ ነው። ያሉበት መከራ ያለፈውን ሁሉ ያስረሳቸዋል። አንድ ቀን ነው የቆየ ነው ወይም ግማሽ ቀን ነው የቆየ ነው ይላል። ዱንያ ላይ ያሳለፉትን 50፣ 60፣ 70፣ 80 ዓመት በትክክል መናገር መመለስ አይችሉም። አላህ ተባረከ ወተዓላ አፈሐሲብቱም አነማ ኸለቅናኩም ዐበታ፣ ዱንያ ላይ ለዛዛታ ለጫወታ የፈጠርናችሁ ይመስላችኋል እንዴ?
ወደኔ ማትመለሱ ስላደረጋችሁት ነገር ሁሉ ስላቃጠላችሁት ጊዜና ገንዘብ በሙሉ ማትጠየቁ ይመስላችኋል እንዴ? አላህ ከዚህ የላቀ ነው። ለጫወታ ለዛዛታ የሰውን ልጅ የሚመስል የተከበረ የተሟላ ያማረ ፍጡር አይፈጥርም። የትኛውንም ያማረ ነገር ስናይ ብዙ እንደተለፋበት ለዓላማ እንደተሰራ እናያለን። ቆሻሻ ሜዳ ላይ የወደቀ ነገር ስናይ ባዶ እንደሆነ ከንቱ እንደሆነ ርካሽ እንደሆነ እናውቃለን። ምድር ላይ እንደ ሰው ልጅ ንጉሥ የተከበረ ሙሉ የለም። አላህ አክብሮ ሙሉ አድርጎ የፈጠረን እንዲሁ ጊዜያችንን በእንቅልፍ በወሬ አስፋልት ላይ ለመሽከርከር ካፍቴሪያ ላይ ለመጫወት አይደለም የፈጠረን። ለአኼራችን ወይም ለዱንያችን በሚሆን ነገር ብቻ ጊዜያችንን ልናሳለፍ ይገባናል። ይሄን ካላደረገን የቅያም ቀን ቅጣቱ እሳት ነው የሚሆን፣ የጀሃነም እስር ቤት ነው የሚሆን። ሲጸጸቱ ሲቆጩ ወደ ዱንያ መልሱኝና ጊዜ እድል ሰጣችሁኝ ኸይር ሥራ ልስራ ሲል አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር ፈዱቁ ፈማ ሊዛሊሚነ ሚን ነሲር ይባላል። ዱንያ ላይ ማስታወስ መገሰጽ የሚችል ሰው የሚችልበትን እድል አልሰጠናቸውም እንዴ? 18 20 30 40 50 ዓመት አልኖርክም እንዴ? ከዚህስ በተጨማሪ የሚመክር የሚያስጠነቅቅ መልእክተኛ አስተማሪ አልደረሰህም እንዴ? ደርሶሃል። ነገር ግን አንቺ ነሽ በአግባቡ ያልተጠቀማችሁት። አሁን መመለስ የለም፣ እዚሁ ቅጣታችሁን ቅመሱ ይባላል። በድንገት ሞት ሲመጣቸው ቃሉ ያ ሐስረተና ዐላ ማ ፈረጥና ፊሃ አበላሸን ተዘናጋን ብለው ጸጸታቸውን ይገልጻሉ። ይህ ከመሆኑ በፊት ዛሬውኑ ኸይር ሥራ ልንሰራ ጊዜያችንን በአግባቡ ልንጠቀም ከወርቅ ከገንዘብ ከብር የበለጠ ለጊዜያችን ልንሰስት ይገባናል። አጀላችን ከደረሰ 1 ደቂቃ ቆዩን ብንል እድሉን አናገኝም። 1 ደቂቃ ዋጋ አላት ማለት በ1 ደቂቃ መተውበት እንችላለን። አላህን ተባረከ ወተዓላ ማረኝ ማለት እንችላለን። ያጠፋነውን የዘረፍነውን መመለስ ወስያ መናገር ይቅርታ መጠየቅ እንችላለን። በአግባቡ ካልተጠቀምነው ግን 100 ዓመትም ዋጋ ሊኖረው አይችልም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين اللهم اجعل هذا البلد آمنا مطمئنا اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم أرنا رحمتك كما أريتنا قدرتك اللهم إنك عفو تحب العفو فاعف عنا آمين والحمد لله رب العالمين.